እጅግ አሳዛኝ መረጃ የ80 ዓመት መነኩሴን የደፈረው ግለሰብና በስልኩ ላይ ከ50 በላይ እናቶችን የደፈረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። እጅግ የሚያሳዝን ሰቅጣጭ መረጃ ነው። በጣም በርካቶች ልትማሩበት የሚገባ ሁላችሁም ድምጽ ልትሆኑበት የሚገባ መረጃ ነው ይዤላችሁ የመጣሁት። አብራችሁን ከቆያችሁን የዚህን ታሪክ ማሰማችሁ ይሆናል። ታዋቂው ጋዜጠኛም የስፖርት ጋዜጠኛ በቁጥጥር ስር ላይ መዋሉ ተሰምቷል። እሱም በተመለከተ እጅግ ሰፋ ያለ መረጃ ይዘን መጥተናል። እጅግ አነጋጋሪ ጋዜጠኛና አወዛጋቢ ጋዜጠኛ ነው። ለምን ታሰረም የወጣው መረጃ የማሰማችሁ ይሆናል። በቤተ ክርስቲያናችን ላይ ስዕልን በተለይ ቅዱሳን ስዕላትን በተመለከተ እጅግ አሳሳቢ ደረጃ ላይ መድረሱ ተሰምቷል። እሱን የማሰማችሁ ይሆናል። በለቅሶና በእንባ የተሰጠ ስለእናታችን ስለ ቅድስት ኪዳነ ምሕረት የተሰጠ እጅግ ልብ የሚነካ የሚያስለቅስ ምስክርነትም ይዤላችሁ መጥቻለሁ። አብራችሁን ከቆያችሁ የማሰማችሁ ይሆናል። ወደ ተከብራችሁ ተመልካቾቻችን ይሄን ብቻ አይደለም፣ እጅግ ወቅታዊ ሰበር መረጃዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው አይከፈልበትም። ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ አዲስ የምትመለከቱኝ እህት ወንድሞቼ ሰብስክራይብ አድርጉኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። አሁን የምነግራችሁ ታምር በጣም በርካቶችን ያስገርማል። የ70 ዓመት ደናግል መነኩሴን የደፈረ ስልኩ ሲፈተሽ ደግሞ ከ50 በላይ ሴቶችን ደፍሮ በስልኩ ላይ የያዘ ጎረምሳ ነው ዛሬ ታሪክ ማወራችሁ። ምን አይነት ዘመን እንደደረስን እግዚአብሔር ይቆስ ያዳምጠን። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን ምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን በየራሱ መጥራት አልፈልግም። አንድ ወንድ መቶ እናቴ ልሸኙት አሁን መሽቷል። ከዛ አይና ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝ እና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አገዟቸው። ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም? ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብለው ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ለራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት፣ ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም። ከዛ ቀረበ፣ ሰዎችም ሰሙ፣ ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ ሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ኳዳቸው። ሲገዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሂድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ የሚያስጠላ ተሳስተን ነው የሚያስብለው አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል። ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል። እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ መፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ሜንሽን አደርግላችኋለሁ። እሱ ፔጅ ላይ ገብታችሁ እሳቸውን ማገዝ ትችላላችሁ። አሁን የመጣውበት ፖይንት ይሄንን ንቅናቄ አልቀበልም ያላችሁ፣ ስለዚህ አሁን ላይ ይሄንን ንቅናቄ አንቀበልም ይሄንን ነገር አናደርግም የምትሉ ሰዎች ምንድናችሁ? እውነትን ነው። እንደዚህ አይነት ሴቶችን ጥቃት በተመለከተ ይሄን ንቅናቄ ማንቀበል ሰዎች እጅጉን እናሳዝናለን። እና የ80 ዓመት ለዛውም አሮጊቶችን 50 መነኩሴዎችን ደፍሮ በስልኩ በቪዲዮ ቀርጾ ይዟል። ምን አይነት የሚዘገንን ጊዜ ላይ እንደደረሰን እግዚአብሔር ይወቀው። በእናታችን በቅድስት ኪዳነ ምሕረት ምልጃ በኢየሱስ ክርስቶስ አዳኝነት የተሰጠ ምስክርነትን እስቲ እንስማና እስቲ እመቤታችን ቅድስት ኪዳነ ምሕረት ምልጃ
የሰራላችሁ የደረሰችላችሁ በጠቅላላ ሁላችሁም ኮሜንት ላይ ኪዳነ ምህረት እያላችሁ ኮሜንቱን አጥለቅልቁት። ስቴድ ምስክርነት በእንባ የተሰጠ ምስክርነት አዳምጠንታ። ለጓደኛም አይነት ነገር ችግር ነበረብኝ። በጣም ነበር የሚያመኝና ሰው ቤት አድሬ ከዛ ጠዋት ላይ ስነሳ እግሮቼ በደም ተለውሷዩ ሳልናገር ከዛ ቤት ወጣሁ። ከዛን ቀን ጀምሮ ህመም ነው። እግዚአብሔርን እናንተ ፊት ለፊት ቆሜ መታየቴ እንዳትደክሙብኝ ነው። በቃ ራሴን ለማጥፋት እንኳን መድኃኒት ወስጃለሁ። በቃ እርር አድርጎኝ ኪዳነ ምህረት እዚህ ለሱባኤ ለማስታወቂያ ተጠራንና መጣሁ። ደጇ ላይ እዛ ጋር ቆሜ ሰው አርጊኝ እስኪ ሌላ ሰው ለአንቺ ከመጥራቴ በፊት አንቺ አቁሚኝ፣ አንቺ ስሪኝ። ለሊት የምንሰቃየው ስቃይ ኪዳነ ምህረት ናት የምታውቁ። እግዚአብሔር ምስክሬ ነው። አባል መጥቼ እግራቸው ላይ ተደፋውና ዳብሱኝ። በቃ እኔ እዚህ ድኜ ነው የምመለሰው፣ ካልተመለሰ ግን አውደ ምህረትሽ ላይ አልመጣም ብዬ ጸሎት አድርጌ ሄድኩኝ። እግዚአብሔር ምስክሬ ነው። ማታ የሚያምኝ ልክ በለቱ ሰማችኝ። አልዋለችም፣ አላደረችም እና ለእኔ የደረሰች ኪዳነ ምህረት ለእናንተ ትድረስላችሁ። በጣም ፍጹም ጤነኛ ነኝ። ማርያምን ለምኗት ትሰማለች። እንደ ስሟ እልል ብላችሁ አመስግኑልኝ። ቅድስት ድንግል ማርያም ምልጃዋ በረከቷ በሁሉም ዘንድ ላይ ደርሶ ሁሉም ኦርቶዶክሳውያን ተሻምተን የምንወዳት ለዚህ ነውና እውነትም የእመቤቴ ምልጃ ይሰራል። የቤተ ክርስቲያናችን የስዕላት ጉዳይ እጅግ አሳሳቢ ደረጃ ደርሷል። ለገንዘብና ለሆዳቸው የተጠቀሙ ያሉ አንዳንድ አካላት እንዳሉና ህዝቡም በእነሱ እየተመራ እንደ በግ እየሆነ እየተነዳ እንዳለ ተሰምቷል። ቤተሰቦቻችን አንድ ሊቅ በጣም የቤተ ክርስቲያናችን አባት መምህር ሰለሞን የተናገሩት ንግግር አሰምቻችሁ እመጣለሁ። ወንድሜ የእመቤታችን ስዕል ስጠኝማ የስውሯ ማርያምን ነው ወይስ ሌላኛዋን? ወንድም የኪዳነ ምህረትን ስዕል ስጠኝ የሰሚነሿን ነው የኩኬለሿን? ወንድሜ የቅዱስ ገብርኤልን ስዕል ስጠኝማ የዘብሩን ነው ወይስ የሌላውን? ወንድሜ የቅዱስ ጊዮርጊስን ስዕል ስጠኝ የበርሚሉን ነው ወይስ ያራዳውን? ወይ ጉድ! እንደዚህ ሆኗል እኮ ወገን። በቀደም መርካቶ ሄጄ የእመቤታችን ስዕል ስጠኝ አለ። በብዛት እየተረከበ ነውና የትኛውን ይለዋል? የስውሯን። ይሄኛውን ልስጥህ አለው። ኧረ የስውሯን። ቆይ አሳስቧችሁ ያውቃል ኦርቶዶክሳውያን? ማርያምን እኔ በጣም ነው የሚያሳስበኝ። ስዕል መረጣ ጀምረናል ማለት ነው። ይሄም ስለ ፍቁር ወልዳ የሚለው ከዚህ በኋላ የሚገዛው የለም እኮ እያልኳችሁ ነው። እና ምን አይነት ደረጃ እንደደረስን የገንዘብ ጥማታችን ጽንፍ ረግጧል እኮ ነው የምላችሁ። እንዴ ማስታወቂያ ከተፈለገ በፖስተር አታወጡም እንዴ? ማስታወቂያ እመቤታችን ስዕል ላይ ስልክ ቁጥር፣ እመቤታችን ስዕል ላይ የቤተ ክርስቲያን ማስታወቂያ። እንዴ አሁን እኮ ጌታችን ኢየሱስ ክርስቶስ በነገራችን ላይ ሰው ለሁለት ጌቶች መገዛት አይችልም፣ ለገንዘብ ወይም ለእግዚአብሔር ማለት ነው። አንዱን ይመርጣል አለ። እስኪ ራሳችሁን ፈትሹ። በተለይ የሃይማኖት ሰዎች ለየትኛው ነው እየተገዛን ያለ ነው? አሁን እኮ አቅም ያለው እኮ ገንዘብ ሆኗል እኮ። በነገራችን ላይ እውነት ትጠላለች። አባታችን በዚህ መልኩ ተናግሯል። የስዕላት ጉዳይ እጅግ አሳሳቢ ደረጃ ላይ የደረሱ እንደሆነና አሁን ደግሞ ለንግድ ለገንዘብ እየተጠቀሙባቸው እንደሆነ ይታወቃል። እንግዲህ በዛ አጋጣሚ ስዕል አያድንም፣ ስዕል ያድናል ብላችሁ ካስባችሁ ተሳስታችኋል። ስዕል አድኖም አይባልም። እንግዲህ ቅዱሳን ስዕላት በሚለው ይስተካከል። አሁን ማንም እየተነሳ የቤተ ክርስቲያን ስዕሎችን እየሳለ እየሸጠ ነው የሚገኘውና ገዳማትና አድባራትም የራሳቸውን ማስታወቂያ በስዕላት ላይ እየሰሩ እየሸጡ ነው የሚገኙት። ገንዘብ ወዳድነት እየበዛ ነው የሚገኘው እና በጣም አሳሳቢ ደረጃ ላይ ደርሷል። በተለይ በስዕላት ጉዳይ እምነት ናቸው ተብሎ የሚመጡት ለምሳሌ የቂቤ የቃሪያ እየተባለ ሰውን ማወዛገቡን ቀጥለውታል። በጣም እጅግ አስቸጋሪ ደረጃ ላይ ያለ ነው። አባታችን በዚህ መልኩ በጣም ተናደው ሀሳብ ሲሰጡ አይታቸዋል። ስለዚህ ስዕላት አንደኛ አገልግሎታቸው ለመማሪያነት የሚጠቅሙ ናቸው። ከዛም ባሻገር ደግሞ ጸሎት ስናደርግ ሀሳባችንን ለመሰብሰብ የሚጠቅሙ ናቸውና በየቦታው ዝም ብሎ ማንም የሚሸጣቸው ስዕሎች አትግዙ። ሰሞኑን በሶሻል ሚዲያ ከተለቀቁ ቪዲዮዎች የአንድ ልጅና የአንዲት እናት ክርክር ነው። ትጾማለህ አትጾምም በሚለው ጉዳይ ነው። እቺን ቪዲዮ ተመልክታችኋት ነው ሀሳብ እንሰጥበታለን። ለምን አችልም? አንተ ችግር ምንድን ነው?
እንዴ ውሃ ቢጠርመንስ? ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? እና ዛሬ አልችልም። ወይ ነገ ወይ ተነገ ወዲያ ይሻላል። ያው ነው ከነገ ወዲያ ቢርብህስ? አይረብኝ። ዛሬ እንዴት ነው አንተ የተራብከው? ጧት እንደዛ እየራበኝ ነበር። ከዛ ጸጉሬን እየላጠኝ ስቆኝ እናንተ ጸጥ ብያችሁ ነው እንጂ ልበላ ፈልጋለሁ። እንዴ ጠዋት ተነስተህ እና እኔ እኮ 9 ሰዓት ቢሆን እኮ 9 ሰዓት እስከ 3 ሰዓት ቢሆን እራሱ እኮ እጾማለሁ። ግን እስከ 9 ሰዓት ግን አልጾምም። ለምን አልችልም? አሁን እኔ ለምሳሌ ስለለመድኩኝ በልዬ ጠዋት ቁርስ ቢ ብትለኝ አልበላም። ለምን ጨጓራዬ ለምዷል ጠዋት መብላት። አዲስ ለምዷል። እኔ ግን አላለመደም። እንግዲህ እንደሰማችሁት ነው የእናትና የልጅ ክርክር ነው ሶሻል ሚዲያ ላይ እንግዲህ የለቀቀችው። ለምንድን ነው ማትቆርበው እንዴ ታናናሾች እየቆረቡ አይደለም ወይ ብላ እንግዲህ ልጁን ስታስጨንቀው እናያለንና እኛ ቤተክርስቲያን ላይ አንድ ነገር ልንገራችሁ ያልተሰራ ስራ አለ በተለይ ህፃናት ላይ እንግዲህ የመጀመሪያው ጥምቀት ወንድ ልጅ በ40 ሴት ልጅ በ80 ጥምቀትን ካካናወነች በኋላ ወደ ክርስትና ከተቀላቀሉ በኋላ ከዛ በኋላ ልጆችን ዞር ብሎ የሚያያቸው የለም ዞር ብሎ መጽሐፍ ቅዱስ የሚያስተምራቸው የእግዚአብሔርን ቃል የሚነግራቸው የለም ቤተክርስቲያን ላይ አብዛኛው ጊዜ ሰንበት ትምህርት ቤት ላይ በደንብ ዲቴል የተሰራበት ነገር የእግዚአብሔርን ቃል ማስተማር አንድ ህፃን ልጅ የእግዚአብሔርን ቃል ሲማር እየተረዳው ሲመጣ በመንፈስ ቅዱስ ይሞላል መንፈስ ቅዱስ ደግሞ ራሱ የሚመራው ሁኔታ ነው ጾም በግዴታ አይደለም ባይዘው ህፃናት ግዴታ እንደዚህ ጾም ብሎ ማስገደድ ጥሩ ነው ብዬ አላስብም አሁን እዚህ ልጅ ላይ መስራት የከበደሽ አንቺ ልጅ እናት ልጁን በመጽሐፍ ቅዱስ ቃል ማስተማር መግራት ሴት ልጅ በ40 እና በ80 ሴት ልጅ በ80 እና ወንድ ልጅ በ40 ከተጠመቀ በኋላ በጣም በሚገርማችሁ ሁኔታ ለሀብታም ነው የሚሰጡት ክርስትና አባታቸው የሚሆነው ሀብታም ኮምፕሌት ልብስ የሚገዛላቸው ቆንጆ ቀሚስ የሚገዛላት ሀብታም መርጣ ነው ክርስትና አባትና ክርስትና እናት የሚሰጡት በዚህ አጋጣሚ ላይ እንደዚህ አይነት ነገር ላይ መሰራት ያለበት አንድ ሰው ክርስትና አባት ክርስትና እናት ከሆነ መጽሐፍ ቅዱስን ለልጆች ማስተማር ታዋቂው ጋዜጠኛ በቁጥጥር ስር ላይ መዋሉ ተሰምቷል እጅግ በሚገርም ሁኔታ ጋዜጠኛ በቲክቶክም በራዲዮም እጅግ ታዋቂ ጋዜጠኛ ነው ሲዜናውን አዳምጠን እንጣ ሰበር የተባለ መረጃ ከመሸት ተሰምቷል። ተወዳጁ ጋዜጠኛ አሉላ ፍሬው ምን ገጠመው? ታዋቂው የስፖርት ጋዜጠኛ አሉላ ፍሬው በፖሊስ ቁጥጥር ስር መዋሉ ተገልጿል። ተወዳጁ የስፖርት ጋዜጠኛ አሉላ ፍሬው ዛሬ 7 ሰዓት አካባቢ በፌዴራል ፖሊስ አባላት በቁጥጥር ስር መዋሉ ታማኝ ምንጮች አረጋግጠዋል። ታዲያ መረጃዎች እንደሚያመለክቱትም ጋዜጠኛ አሉላ ፍሬው በቁጥጥር ስር የዋለው ምሳ በመመገብ ላይ እያለ እንደነበር ተገልጿል። ጋዜጠኛ አሉላ ፍሬው በቁጥጥር ስር የዋለበት ምክንያት እስካሁን በግልጽ የታወቀ ነገር የለም። ታዲያ አሉላን በተመለከተ አዳዲስ መረጃዎች ተከታትዬ ወደ እናንተ የማደርሳችሁ ይሆናል። ታዲያ እናንተስ በዚህ ጉዳይ የምትላላችሁ እስከ ሀሳባችሁን አጋሩ። እንግዲህ እንደሰማችሁት ነው እጅግ በሚያሳዝን ሁኔታ ታዋቂው ጋዜጠኛ አሉላ ፍሬው በቁጥጥር ስር ላይ መዋሉ ተሰምቷል። ከዚህ በፊት ማወዛጋቢ ተግባሮችን ሲፈጽም የሚታወቅ ነው። ከሚሰራበት ራዲዮ ጣቢያ ስራ አስኪያጅ ጋር እንደተጣለና ከስራ እንደወጣ የሚታወቅ ነው። የማንቸስተር ደጋፊ እንደሆነ የሚታወቃል። አወዛጋቢና አነጋጋሪም ጋዜጠኛ እንደነበረ የሚታወቅ ነው። በአሁን ሰዓት በምሳ እየበላ ባለበት በትናንትናው ዕለት በቁጥጥር ስር ላይ መዋሉ ተሰምቷል ማለት ነው። ወደ ተከባራችሁ ተመልካቾቻችን ስለነበረው ቆይታ እያመሰገንኩኝ አካውንታችን ስንሽ ስለደደበ ሁላችሁም ሼር ላይክ ሰብስክራይብ በማድረግ እንድትተባበሩ ጋብዝኳችሁ። በቀጣይ ፕሮግራም እስከነገናኝ ቸር ሰንብቱ።